የያዕቆብ መልእክት ምዕራፍ 1 እስከ ቁጥር 12 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ምዕራፍ 1 ከቁጥር 1 እስከ 12 ድረስ የእግዚአብሔርና የጌታ የኢየሱስ ክርስቶስ አገልጋይ የሆነው ያዕቆብ ለተበተኑ ለ12ቱ ነገዶች ሰላም ለእናንተ ይሁን። ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝላችሁ ታውቃላችሁ። ምንም የማይጎላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ሥራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉም የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለው ወንድም ከፍ በማለቱ ይመካ፣ ባለጠጋም ዝቅ በማለቱ ይመካ። እንደ ሳር አበባ ይረግፋልና ፀሐይ በነዲድ ሙቀቷ ወጥታ ሳሩን ታጦልጋለች። አበባው ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። ያዕቆብ ነው መልእክቱ። ይሄንን ደብዳቤ ጻፈልን ሰው በመጽሐፍ ቅዱሳችን ላይ ያዕቆቦች አሉ። በተለይ አዲስ ኪዳን ላይ ደግሞ ተደጋግመው የገቡ ሌሎች ያዕቆቦችም አሉ። ግን አዲስ ኪዳናችን ላይ በጣም ብዙ ጊዜ ተደጋግመው የገባው የዚህ ደብዳቤ ጸሐፊ ነው አይደል? የዚህ ደብዳቤ ጸሐፊ ነው። በጣም በተደጋጋሚ ታገኙታላችሁ። ከጌታ ከኢየሱስ ክርስቶስ ጋር በተያያዘ የጌታ ኢየሱስ ክርስቶስ ቤተሰብ ሆኖ ተጠቅሷል አይደል? የጌታ ኢየሱስ ክርስቶስ ወንድሞችህ ተብሎ ከተጠቀሱት መካከል የመጀመሪያ የሚጠቀሰው ያዕቆብ፣ ይሁዳ፣ ዮሐና አይደል? ወንድሞች ቤተሰቦች ይፈልጉሃል ሲባል የሚጠቀሰው የሰውዬ ነው። በወንጌላት ላይ ከጌታ ከኢየሱስ ክርስቶስ ወንድሞች ተብሎ ይጠቀሳል። ስለዚህ የጌታ ኢየሱስ ክርስቶስ ወንድም ነው ማለት ነው። ወንድሞች ነን እኛም። ሮብ አትመጡ ማለት ነው። ኮስተር አላችሁብኝ። እኛም ወንድሞች ነን። ግን ይሄ ሰው ግን የሃፍ ብራዘር አይነት ነውና የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ከዛ ውጪ ደግሞ በሐዋርያት ሥራ መጽሐፍም ላይ ታገኙታላችሁ። የሐዋርያት ሥራ ምዕራፍ 12 ላይ ሁለት ያዕቆቦች ተጠቅሰዋል አይደል? ሁለት ያዕቆቦች አሉ። የመጀመሪያው ያዕቆብ የዘብዴዎስ ልጅ የነበረው ሐዋርያው ያዕቆብ የዮሐንስ ወንድም። የሐዋርያት ሥራ ምዕራፍ 12 ላይ በሄሮድስ አንቲጳስ አማካኝነት በምንድን ነበር የገደለው? ራሱ ተቆርጦ በሰይፍ ገደለው የተባለው ያዕቆብ ነው። እዛው ምዕራፍ ላይ ደግሞ ጴጥሮስ ከእስር ቤት ተፈቶ ከመጣ በኋላ ለያዕቆብ ሂዱና ንገሩልኝ ያለው የኢየሩሳሌም ቤተክርስቲያን መሪ ተደርጎ የተጠቀሰው ይሄኛው ያዕቆብ ነው። እንደገና የሐዋርያት ሥራ ምዕራፍ 15 ላይ የኢየሩሳሌም ጉባኤን ይመራ የነበረው ወይንም ደግሞ እነ ጳውሎስ እነ ቲቶን ይዘው ከገላትያ ቤተክርስቲያናት ለተነሳ ጥያቄ መልስ ፍለጋ ኢየሩሳሌም ቤተክርስቲያን ሲመጡ መጀመሪያ የተቀመጠው ወይንም በጣም ሃይሊ ሪስፔክትድ የነበረው የቤተክርስቲያኒቱ መሪ፣ ቀጥሎ ደግሞ ለነበረውም ነገር መልስ የሰጠው ይሄ ያዕቆብ ነው። የኢየሩሳሌም ቤተክርስቲያን እረኛ ነበር። የታነቀ እንዳትበሉ የሞተ እንዳትበሉ ብሎ ከዚህ ውጭ ሌላ ነገር አንጨንባችሁም፣ ወንጌልን ስበኩ፣ በመንገዳችሁ ሁሉ ድሆችን አስቡ አለን የተባለው ይሄ ሰው ነውና እነ ጳውሎስም እጅግ በጣም የሚያከብሩት ሰው ነው። የገላትያ ምዕራፍ 2 ላይ ዋነኞች ናቸው ብሎ ጳውሎስ ከሚጠቅሳቸው ማለት ፍሮንት ላይ ያዕቆብ ይልና ኬፋ፣ ቀጥሎ ዮሐንስ ይላልና ይሄ ሰው በጣም የተከበረ ሰው ነው እና የዚህ ደብዳቤ ደግሞ ጸሐፊ ነው። በእውነት በጣም ብዙ ነው ስለዚህ ሰው ልንል የምንችለው፣ ግን በደብዳቤው ላይ ዛሬ መሰረት አድርገን ያነበብኳትን ቁጥር ብቻ እናገራለሁ። እንግዲህ እረኛ እንደሆነ ትንሽ ደብዳቤው የሚያስታውቅ ነገር ይመስላል። የቤተ ክርስቲያን እረኛ እንደሆነ የሚያስታውቅ ይመስላል። ምክንያቱም ደብዳቤው በጣም ፕራክቲካል ነው። ከሚያገኛቸው በየዕለቱ ከሚያያቸው አብረውትም ከነበሩትና በተለያየ ስፍራ ደግሞ ተበትነው ለነበሩ ቅዱሳን እምነት ብቻ እንዳትሉ፣ ይሄ እምነታችሁ በሥራ መገለጥ አለበት፣ በሥራ መረጋገጥ አለበት። በክርስቶስ ኢየሱስ አምናችሁ መዳናችሁ ምንም ጥያቄ ውስጥ የሚገባ አይደለም። ይሄ እምነት ግን ደግሞ በምትኖሩት ኑሮ፣ በምታደርጉት ነገር፣ በየዕለት እንቅስቃሴያችሁ መታየት አለበት የሚል በጣም ጠንካራ አይነት ነገር ይጽፋልና ጄምስ ጀስት ነው የሚሉት፣ ራሱ ሲጠሩት ጻድቁ ነው የሚሉት። በጣም ቀጥተኛ አይነት ሰው ነው። ምንም አይነት ኮምፕሮማይዝ እንደማያደርግ ደብዳቤው ላይ ማንበብ ትችላላችሁ። በጣም ቀጥተኛ ነው፣ ደግሞ በጣም የሚፈራ ሰው ነው። ምናልባት እናንተ ገላትያ ምዕራፍ 2 ዛሬ ቤት ስገቡ አንብቡት። የምታስታውሱ ከሆነ ጴጥሮስ ከጳውሎስ ጋር እያለ እዛ ገላትያ ቤተ ክርስቲያናት ጋር ጴጥሮስና ጳውሎስ አብረው ሲገናኙ ጳውሎስ የአሕዛብ ሐዋርያ ነው እንደምታውቁት እና ቆሞ እየሰበከ ያለ ሰዎች ዳኑ። ሲድኑ ቁጭ ብሎ አብሮ ይበላል፣ ይጠጣል፣ ምን ይላል። ከዛ ኬፋም መጣ። ኬፋ ደግሞ ለአይሁድ የሆነ ሐዋርያ ነው እና ትንሽ ሪዘርቭድ ነው። የሐዋርያት ሥራ ምዕራፍ 10 ላይ እንደምታስታውሱት ቆርኔሌዎስ ቤት ራሱ ለመሄድ ከላይ የሚወጣ የሚወርድ ሻማ ማየት ነበረበት። ከሄደ በኋላ ራሱ ሰዎቹን እጅ አልጫንም። ዝም ብሎ ነው መንፈስ ቅዱስ በነፃ የወረደው። ያን ያህል በጣም ቁጥብ ነው። ግን ዛሬ ሲመጣ ጳውሎስን ሲያይ በመካከላቸው የነበረው ነገር ሲያይ አብሮ በላ፣ ህብረት አደረገ።
ከዛ እንደዚህ ይላል አይደል? አንዳንድ አይሁድ ከያዕቆብ ዘንድ ከኢየሩሳሌም ሲመጡ ፈርቶ ገሸሽ አለ ይላል። ከያዕቆብ ዘንድ አንዳንድ አይሁድ ያዕቆብ አንዳንድ አይሁድን ስለ ሥራው ስለ አገልግሎቱ እስቲ ሂዱና አይታችሁ ሪፖርት አምጡ ብሎ ሲልክ በጣም የሚፈራና የሚከበር ሰው ነበር። እና ኖ ብሎ ጴጥሮስ ወደ ኋላ እንደውም ገሸሽ ነገር ሲል ጳውሎስ እንደምታውቁት ነው፣ ሰው አይመርጥ፣ በወንጌል እውነት አይደራደረም። ጴጥሮስ ግብዝ ሆኖ አገኘሁት፣ ከኛ ጋር ሲሆን በላ። ከዛ ደግሞ ከያዕቆብ ሲመጡ ወደ ኋላ ገሸሽ ነገር አለ። አንተ ሰውዬ አለው ፖፕ ጴጥሮስን እጅግ የተከበሩ አንተ ሰው አለው ክርስቶስ ኢየሱስ በመስቀል ሞት ያፈረሰውን አንተ ቆመህ ልትሰራው ነው እንዴ አለው። እንግዲያው የምትናገረውን ማትኖረው ከሆነ እውነተኛ እንዳለው ስህተተኛ እንደሆንክ እመሰክርብሃለሁ ብሎ በሁሉ ፊት ገሰጽኩት ይላልና ያዕቆብን ፍራቻ ነው ጴጥሮስ ከመካከል ወጣ ያለውና ያን ያክል የተከበረ አይነት ሰው ነውና አገልግሎቱ በጣም ጥልቅ ነውና በጣም በጸሎቱ የሚታወቅ አይነት ሰው ነው። በቤተ ክርስቲያን ታሪክ ላይ ጽፈውለታልና በጣም ይጸልይ ነበር፣ በጣም ይንበረከክ ነበርና እግሩ ወይንም ጉልበቱ የግመል እግር እስኪመስል ድረስ መጅ ነበረው ይላሉ። ጉልበቱ ላይ መጅ ነበረው ይላሉና በጣም ከመጸለይ ብዛት እንደውም አንድ የዮሐንስ ደቀ መዝሙር የነበረ ፖሊካርፕ የሚባል የቤተ ክርስቲያን አባት አይ ቲንክ ዲፑሺሲያ የሚባል መጽሐፍ ይመስለኛል 200 ኤዲ አካባቢ ሲጽፍ ሰው ወደ ቤተ መቅደስ ሲሄድ ያዕቆብን ሁል ጊዜ ያገኘው ነበር ይላል እና ተንበርክኮ እጆቹን አንስቶ ስለሚድኑ ነፍሳት እየማለደ ብዙ ጊዜ ይገኝ ነበር ይላልና እግሮቹ እንደዚህ መዘርጋት እስከማይችል ድረስ መጅ እስኪያወጣ ድረስ በጣም የጸሎት ሰው ነበር። በጣም ብርቱ ነው ያስታውቃል ደብዳቤው። እና ኢየሩሳሌም ከተማ ነው በወንጌል ምክንያት የሞተው ተብሎ ይታመናል። እንደውም በጣም ፎር ዩር ሰርፕራይዝ እንድታነቡ ነው በእውነት አንዳንድ ነገር መነግራችሁ። ቤተ መቅደስ አናት ላይ ይዘውት ወጥተው ወደ ታች ወረወሩት እና ሲወረውሩት ወድቆ አልሞተም። ከዛ ወግረው ገደሉት። የድሮ ሰው ግን ለምንድን ያልሞተው አይልም። ተረፋው በድንጋይ ወገረው ብለው ወግረው ገደሉ። በወንጌል ምክንያት የተሰዋ አይነት በጣም ታላቅ የቤተ ክርስቲያን አባት ነውና ይሄንን ደብዳቤ ይጽፋል። ይሄ ደብዳቤ ገላትያ እንደምታውቁት ከአዲስ ኪዳን መጽሐፍት መካከል መጀመሪያ ከተጻፉት 2 መጽሐፍት መካከል አንዱ ነው አይደል? ምናልባት አንደኛ ተሰሎንቄ ከቀደመ በመጽሐፍ ደረጃ ገላትያ ሁለተኛ ይሆናል። ብዙ ጊዜ ግን ገላትያ የመጀመሪያ ነው ተብሎ ይታመናል። 43 ኤዲ አካባቢ ስለጻፈ ወንጌላት ሳይጻፉ ምንም አይነት የአዲስ ኪዳን መጽሐፍ ሳይጻፍ ቀድሞ የተጻፈው ገላትያ ነው። የገላትያ ደብዳቤ ደግሞ እንግዲህ የአዲስ ኪዳን ጸሐፊያን እጃቸውን የፈቱት በገላትያ ነው ማለት ነው። የመጀመሪያ የአዲስ ኪዳን ቅዱስ መጽሐፍ የተጻፈው ገላትያ ነው። ከዛ ነው ሌሎቹ ወንጌላቶቹ፣ ደብዳቤዎቹ፣ ሌሎቹ በሙሉ ተደራራቢ ሆነው የተጻፉልና የገላትያ ደብዳቤ መዳን በእምነት ብቻ ነገሩት ጎናቸው መዳን በእምነት ብቻ ነው እና ጳውሎስ እንደዚህ ያለ አገሩን በሙሉ አሳበደው። አገሩ በሙሉ መዳን በእምነት ነው፣ ስራ የሚባል ነገር የለም፣ አያስፈልግም ምናምን ብለው በቃ አገር ምድሩ በሙሉ እምነት ብቻ ነው፣ ስራስ አያስፈልግም የሚል ባላንስ የሳተ ነገር ህዝቡ መሃል ገባ። ጳውሎስ እንደሱ አይነት ትምህርት የለው። መዳን በእምነት ብቻ ነው፣ ትክክል ነው። እውነተኛ እምነት ግን ስራን ገንዘቡ ያደረገ ነው። ይሄ የጳውሎስ ስብከት ነው፣ የሁል ጊዜ ስብከቱ ነው። ሌሎች ደብዳቤዎችን ማንበብ እነ ተሰሎንቄን ሲጽፍ የእምነታችሁ ስራ፣ የፍቅራችሁ ድካም እና የተስፋችሁ ጽናት፣ እነዚህ በሙሉ አምኛለሁ የሚለው ብቻ ሳይሆን እምነቱ በስራ ፍቅሩ በድካም ተስፋው በጽናት ይታያል። የጳውሎስ ትምህርት ሙሉ ነው። ግን ጫፉን ይዘው እየሮጡ ሲያስቸግሩ ለጳውሎስ ደብዳቤ የተጻፈ ባላንስ ነው ይሉታል። የያዕቆብ ደብዳቤ ያዕቆብ ደግሞ አዎ መዳን በእምነት ነው ይላል። ግን ደግሞ ይሄኛው እምነት ስራን ገንዘቡ ያደርጋል፣ በስራ የተገለጠ ነው። የማይኖር እምነት እሱን እምነትማ ይልና እዚህ ደብዳቤ ላይ ሰይጣንም ያምናል። የሰይጣን እምነት የሚባል ትምህርት ነው ያላቀ። ያዕቆብ ግን ምን አለ? እንደዚህ አይነት እምነት አጋንንትም ያምናሉ አለና እንደውም ይንቀጠቀጣሉ፣ ግን ምላሽ የለውም፣ አይኖርም፣ ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። አሜን ብሏ። ምንም እድል የለውም። እሱም አይፈልግም፣ እግዚአብሔርም ጥሎታል። አጋንንትም ይሄንን እምነት አንተ የምትለኝን አይነት እምነት ያምናሉ፣ ቀጥሎ ይንቀጠቀጣሉ። አንተ ከዚህ የዘለለ እምነት ያስፈልግሃል ይልና አጠገብ ያለው ወንድም ራቁቱን ብታየው እሳት ሙቅ ብለው ብትሄድ በክርስቶስ ኢየሱስ አምኛለሁ ብትለኝ የቱ ጋር ነው እምነትህ? አጠገብ ያለው ወንድም ተርቦ አንተ ጠግበህ እየዋልክ እያደርክ አጠገብ ላለው ወንድም ጌታ ይረዳሃል ብለው ብትሄድ ፕራክቲካል ሁኑ ይላል። በጣም ቀላል አይደለም፣ ግን እውነት ነው። እና ያዕቆብ ሁሌ አለ። የተቸገረ ሰው አይጠፋም፣ የሚርበው ሰው አይጠፋም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያ ምልክትም እጅም የሚያደርግ። እና ይሄ እምነት በእንደዚህ አይነት ስራ መገለጥ አለበት። በጽድቅ መኖር፣ በቅድስና መኖር፣ እግዚአብሔርን እየፈሩ መኖር፣ በጸሎት እየተጉ መኖር አንድ ነገር ነው። አጠገባችን ላለው ሰው እየተቆረስን ያለንን ሼር እያደረግን መኖር ደግሞ እሱም ደግሞ ሌላ ነገር።
ያዕቆብ በጣም ፎከስ የሚያደርገው እሱ ላይ ነው። እሱን ነው የሚጽፈው እዚህ ደብዳቤ ላይ እና ምዕራፍ 1 ከቁጥር 1 ጀምረን ያነበብነው በጣም ይገርመኛል። ይሄ ሰው ቅድም እንደነገርኳችሁ የጌታ ኢየሱስ ክርስቶስ የሥጋ ወንድም ነው። የሥጋ ወንድም ተብሎ እንግዲህ የተጠቀሱ ናቸው። እንግዲህ እኔ ወንድሞች የሚለውን ቃል ሊትራሊ በቁሙ ነው የምረዳው። በተለያየ ቋንቋም ሄዳችሁ ማንበብ ትችላላችሁ። እናንተ እጃችሁ ላይ ኮይኒዮም ካለ ሌክሲኮኑም ካለ ማንበብ ትችላላችሁ። ወንድሞች የሚለው ትክክለኛ ቃል ነው የሚጠቀመው። አዴልፎስ የሚለውን ቃል ነው የሚጠቀመው። ስለዚህ እንግዲህ ምን ልላችሁ ነው አሁን የኢየሱስ ክርስቶስ ወንድም ነው ማለት አሁን ራሱን በተለየ መንገድ አሁን ቸርች ውስጥ አያየው። አሁን የጌታ ኢየሱስ ክርስቶስ ወንድም ነው፣ አንድ ቤት ከኢየሱስ ጋር ኖሯል ማለት ነው። አሁን በእንደዚህ አይነት መሲሁን በአካል ማወቅ ብቻ ሳይሆን አንድ ቤት አብሮ ኖሯል ከመሲህ ጋር ከጌታ ከኢየሱስ ክርስቶስ ጋር አንድ ቤት ኖሮ ጌታ ኢየሱስ ክርስቶስን ግን ሲጠራው የእግዚአብሔርና ይልና የጌታ የኢየሱስ ክርስቶስ ባሪያ ይላል ራሱ። በጣም በተለየ አይነት መንገድ እሱና ኢየሱስ ግንኙነት እንዳላቸው በደብዳቤውም ላይ ሜንሽን አድርጎ አያውቅም። በሐዋርያት ሥራም ላይ እሱ በተጠቀሰበት ቦታ የኢየሱስ ክርስቶስ ወንድም ነኝ አላለም። ራሱን ሰሚት አድርጎ የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ። በጣም ትንሽ ብርሃን ሲያገኘን እኮ እኛ የምንሆነው ነገር አለ። ይሄ ሰውዬ መሲህ ጋር አንድ ቤት ኖሮ አንድ ላይ አድጎ 30 ዓመት ሙሉ ኢየሱስ የኖረበት ቤት ውስጥ አብሮ ከኢየሱስ ጋር ኖሮ የ12 ዓመት ልጅ ሆኖ ኢየሱስን ያውቀዋል። የ20 ዓመት ወጣት ሆኖ ኢየሱስን ያውቀዋል። የ30 ዓመት ልጅ ሆኖ ከዛ ቤት ይወጣ ኢየሱስን ያውቀዋል። እስከ 30 ዓመቱ የኖረው እዛ ቤት ነው። አብሮ እያንዳንዱን እድገት ከማርያምና ከዮሴፍ እኩል ያየ ሰውዬ ምንም የተለየ ፕሪቪሌጅ ቸርች ውስጥ አያመጣም። እሱ ኖርማል ከሆነ እኛማ ኖርማል ነን። እሱ በጣም ስፔሻል ነኝ ካላለ የኢየሱስ ክርስቶስ እንደውም የኢየሱስ አይደለም የጌታ ኩሪዮስ ነው የሚለው ኢየሱስን እኛ ቤት የኖረ አይደለም የሚለው ከሰማይ እኛን ለማዳን የወረደ ጌታ የዘላለም አምላክ ከአብ ጋር እኩል ነው የሚጠራው። አውር ጋድ ይለዋል አብን። ጌታ ኢየሱስ ክርስቶስን ደግሞ አውር ሎርድ ኩሪዮስ ኩሪዮስ በአብ መጠን ነው የሚጠራው። የአብና የወልድ ባሪያ ነኝ ብሎ ጌታ ኢየሱስ ክርስቶስን እንደ እግዚአብሔር አብ እኩል አድርጎ ይጠራል። ባሪያው የሆንኩኝ ያዕቆብ እና በዛ ለ12 በተለያየ ቦታ ተበትነው ላሉ ለ12 ነገዶች ይላል። በጣም በብዙ መከራ ውስጥ እያለፉ ያሉ በጌታ ሆነው ቅዱሳን ናቸው። ሞር ደግሞ አይሁዳውያን ይበዙበታል እና ተበትናቸዋል ይላል። ለእናንተ ይህን ደብዳቤ እጽፋለሁ ይላል። በምድር ላይ በጌታ ሆኖ መኖር ምጽአተኛ ሆኖ መኖር ነው። በጌታ ልክ ስትሆኑ አገር ትቀይራላችሁ። ሰማያዊ ተስፋ ይኖራችኋል። አገሬን ነው ሲባል በሰማይ ነው የምንጠብቀው። አዳኝ ከሰማይ ይመጣል እንላለን። ክርስቲያን ስትሆኑ ወዲያው ትቀየረ ምጽአተኛ ትሆናላችሁ። እዚህ መሬት ላይ ባለ ርስት አትሆኑም። ሰማይ ነው ርስቴ ትላላችሁ። በገዛ አገራችሁ በድንኳን ትኖራላችሁ። እግዚአብሔር ያንተ ነው ብሎ በሰጠ ቦታ እንግዳ ያደርጋል። ክርስትና የኔ የምትለው ነገር በሙሉ ሰማይ ይሆናል። መሬት ላይ ያለን ነገር በሙሉ አጠገብ ላለ ወንድም በረከት፣ ለሌሎች ሰዎች በረከት፣ ለእግዚአብሔር ክብር ብቻ ታደርገዋለህ። እስቲ አሜን በሏ። እና እንግዶች ናቸው። በተለያየ ቦታ ተበትናቸዋል። በልዩ ልዩ መከራ ውስጥ እያለፋችሁ ነው። ለእናንተ ይህንን ደብዳቤ እጽፋለሁ እና ቁጥር 2 ላይ ወንድሞች ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። አይ ቲንክ ይጋጫል መከራና ደስታ። ለወንድሞች ሆይ አለ። አቤት ይላሉ ቅዱሳን ናቸው። ከያዕቆብ ደብዳቤ መጥቷል ሲባል ዝም ብላችሁ ሳሉት። እንግዲህ እነ ጴጥሮስ እነ ጳውሎስ እነ ዮሐንስ በጣም የሚያከብሩት የተከበረ ሰው ደብዳቤ ልኳል። ወንድሞች ሆይ አቤት ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። መከራና ደስታ በጣም ዳርና ዳር የቆሙ ነገሮች ናቸው። በሰው ሕይወት ላይ ክርስቲያን ሆኖ መሬት ላይ ሲኖር መከራ ኮመን ነው። ትራያልስ ኮመን ናቸው። ብዙ ጊዜ መከራዎች በሰው ሕይወት ላይ የሚያመጡት ነገር አለ። መጮህ፣ ማልቀስ፣ ማማረር፣ ኡኡ ማለት፣ ፌንት ማድረግ፣ አልቻልኩም ዝርር ማለት። ያዕቆብ እንደዚህ ይላል፣ ልዩ ልዩ መከራ ሲደርስ እሺ ምን እናርግ ሲሉ እንደ ሙሉ ደስታ ቁጠሩት። በመከራውና በደስታው መሃል በጣም ሰፊ ገደል አለ አይደል? የምታልፉበት መከራ አለ። አዎ እንደ ልዩ ልዩ ደስታ መቁጠር አለ። አዎ መሃሉስ እግዚአብሔር በሚያሳልፋችሁ ይሄ ማለት ባይዘው ሆሊ ትራያልስ ናቸው። ቅዱስ መከራዎች
ከቁጥር 13 በኋላ ለክፉ መከራ ቴምፕቴሽንስ በጣም ክፉ የሆኑ ኢቪል የሆኑ አሉ። እስከ ቁጥር 13 ድረስ ያለው ግን እናንተን ለማጥራት በእናንተ ህይወት ላይ ያለውን የእግዚአብሔርን በጎ የሆነ ነገር ለማድመቅ የሚመጣ ነው። በምታልፈው መከራ ውስጥ እግዚአብሔር በእኔ ህይወት ላይ ምንድነው ዓላማው ብለህ መጠየቅ አለብህ። ልክ ያ ነገር ወደ ህይወት ሲመጣ ማስወጣት አትችልም፣ ማባረር አትችልም፣ ከህይወት ላይ መቀነስ አትችልም። በጾም ጸሎት የማይቀሩ መከራዎች አሉ። ጾመ ጸልየ ልቀቅ ሂድ ብለህ 3 ቀን ጾም ጸሎት ገብተህ ስትወጣ ከ3 ቀን በፊት ካቆምክበት ይቀጥላል፣ አይቀየርም። እውነቴን ነው የምነግራችሁ፣ ስለምወዳችሁ ነው እውነትን የምነግራችሁ። አንዳንዴ የሆነ ነገር ሲመጣ ወደ ህይወታችን ጸልየን ለማስቀየር እንታገላለን። የሚቀየር ነገር አለ። እንደ እግዚአብሔር ፈቃድ ያልመጣ ከሆነ ስትጸልይ ታልፈዋል። እግዚአብሔር በእናንተ ውስጥ የተቀመጠውን እንደ ወርቅ ነጥሮ የሚወጣውን እምነት ለማድመቅ የሚልከውን መከራ ግን በውስጡ በትዕግስት ጨርሰ እግዚአብሔር ባንተ ውስጥ ያስቀመጠውን የከበረ ነገር ማውጣት ነው ያለበት። ለምሳሌ ጳውሎስ ብዙ ጊዜ ስለምንጠቅሰው እስር ቤት ሲመጣ እንዳልገባ ብሎ አይደለም የሚጸልየው። እስር ቤት ውስጥ ሆኖ አፌን ስከፍት የምናገረው እንዲሰጠኝ ጸልዩልኝ እኮ ነው የሚለው። የት ነው አፌን ከፍተ የምታስተምረው? ለእስረኛ እዚህ ውስጥ ላሉት። ከዛስ እድል ከተገኘ ፍርድ ቤት፣ የተከታታይ ትምህርት ከሆነ እስር ቤት ነው፣ ሲንግል ስብከት ከሆነ ፍርድ ቤት ነው የሚጋበዘው። ስለዚህ እንደው እድል ሰጥቶኝ በር ላይ ከወጣሁኝ ፍርድ ቤት በነገስታቱ ፊት ስቆም የምናገረው እንድፈታ አይልም። ለምን? በውስጡ የተቀመጠውን የከበረ ነገር እግዚአብሔር የሚያወጣበት እንደሆነ ገብቶታል። ዳይቨርት እንዲያደርግለት አይጸልይም፣ ኮንቨርት ነው የሚያደርገው። ታዲያ ምንድነው ማድረግ አለበት? እንደ ሙሉ ደስታ መቁጠር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሱ በላይ ምሳሌ የለንም። ወደ መስቀል ሊሄድ ሲል ሐሙስ ማታ ለዓርብ ለስቅለቱ ሐሙስ ማታ ሲጸልይ አባት ሆይ ነፍሴ እስከ ሞት ተጨነቀች፣ ብትወድ እቺ ጽዋ ከእኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ትሁን ሲል አብ ፈቃዴ ነው ጠጣት። ጌታ ኢየሱስ ጸጥ ብሎ ጨረሰው። በእሱ ጽናት እኛ ተወለድን። እምቢ ቢልስ የማዳን ሥራ አይሰራም። የዘላለም ሕይወት ብሎክ ያደርጋል። ሰዎች ከድቅድቅ ጨለማ ወደሚደነቅ ብርሃን አይሻገሩም። ሰይጣን ማዕረጉ አይቆረጥም። ጌታ ኢየሱስ ክርስቶስ ለዚህ በጣም ምሳሌያችን ነው። የመከራ ናዳ እላዩ ላይ ሲመጣ ጸጥ እያመሰገነ ዕብራውያን 12:2 እዚህ ይላችኋል። ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በግርማው ቀኝ ተቀምጧል። መስቀል መከራ ነው ለማለት ይከብዳል። መከራ የሚለው ቃል ያንስብኛል። ምክንያቱም ሁላችንም የሆነች ነገር የጎደለበትም መስቀል ላይ የሞተም እኩል መከራ ይሆናል። መከራ የመስቀሉ ትንሽ ከመከራ ያለ ጣር ነው። ጣር ውስጥ ሆኖ ይደሰታል። ለምን? ከፊቱ ስላለው ደስታ እኛን ያይናል። ታገሰ። ከዛስ በሰማያት በግርማው ቀኝ ልዩ ልዩ መከራ ሲደርስባችሁ፣ ልዩ ልዩ መከራ አለ። ታገሱ፣ እንደ ሙሉ ደስታ ቆጠሩት። እግዚአብሔር በዛ መከራ መካከል በእናንተ ሕይወት ላይ የሚገነባው በጣም አስደናቂ ግንባታ አለ። ኮምፈርተብል ዞን ውስጥ ሆነ ሊገነባ የማይችል ግንባታ በመከራ መካከል ይገነባል። ውስጣችሁ ያለውን ነገር ለማውጣት እግዚአብሔር መንገድ ሲያስጀምርህ ግዴታ ነው እላይ ላይ የሚወርደው አንዳንድ ነገር ይወርዳል። እላይ ላይ ቀንና ሌሊት ይፈራረቅብሃል። በጣም ያሰቃያል። ለምን? ውስጥ የተቀመጠውን የከበረ መዝገብ ለማውጣት ሸክላውን ይሰብረዋል ከላይ። ምክንያቱም ሸክላው ደብቆታል ከውስጥ። የከበረን መዝገብ በሸክላ ዕቃ ውስጥ ያኖረ ይላል። ስለዚህ ይሄ ሸክላ መሰበር አለበት፣ ሰው የከበረውን መዝገብ ጥላውን ውስጥ እንዲያገኘው። ሸክላውን መስበር ማለት በቃ ሸክላውን መስበር ማለት ነው። አፈሩን መታ ያደርጋል። ለምን? ያንን የሚያክል ብርሃን እንደዚህ አፍኖ ይዞበታል። እግዚአብሔር ደግሞ ቁም ነገር ያለው ሸክላ ዕቃ ውስጥ የከበረ ነገር ማስቀመጥ ብቻ ሰው ያን የከበረ መዝገብ ማውጣትም ጭምር ነው። መዝገብ ነው፣ መመንዘር አለበት። ትሬዠር ነው፣ ሀብት ነው፣ የልጁ ኢንቨስትመንት ነው። ይሄንን ለማድረግ እግዚአብሔር የሚያደርገው መንገድ የሚያደርገው ጉዞ ላይ የሚያመጣው ሲቃይ አይደለም። ለዛ ነው መጨረሻውን ስታየው የከበረውን ነገር ማውጫ ስለሆነ እንደ ደስታ ቁጠረው። መከራ እኮ ነው ያዕቆብ ሲሉት ውስጥ የተቀመጠውን የከበረ ነገር ማውጫው ነው። ታዲያ እንደ ደስታ ቁጠረው። መሃል ላይ ያለችዋን ነገር በትዕግስት ለፏት ይላል የሚቀጥለው ቁጥር ላይ። ቁጥር 3 አይደል? ምንም የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ አይደል የሚለው።
የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ። የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ትዕግስትን እንደሚያደርግላችሁ እንደሚያስገኝ የእምነት መፈተን። አሁን በመከራ እምነት አይመጣም። መከራ እምነትን መፈተኛ ነው። ትዕግስት ግን ያመጣል መከራ። ትዕግስት ሁሌ ዲስከቨር የሚደረገው እምነትና መከራ መሃል ያለው ጥምረት ትዕግስት ያወጣል። እምነት የሚመጣው በሮሜ 10:17 መሰረት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የእግዚአብሔር ቃል ላይ ያላችሁ አንደርስታንዲንግ ያላችሁ ትረስት ነው እምነት የሚያመጣው። የእግዚአብሔር ቃል ሲበራል እምነት ይፈጠራል ውስጥ። በእግዚአብሔር ቃል ነው እምነት የሚፈጠረው። መከራስ እምነትን ይፈትነዋል። እምነት በእግዚአብሔር ቃል ይመጣል፣ እየጠራ የሚወጣው ግን በመከራ ነው። መከራው ግን ትዕግስት ያስገኛል። አንድ ቃል አለ። ትዕግስት ማለት ማለት ሁፖሜኖ ነው የሚለው የግሪኩ ቃል። ሁፖሜኖ ማለት ሪሜን አንደር ማለት ነው። ዝቅ ብለህ መቆየት። ትዕግስት ማለት እሱ ነው። ቀና አለ ማለት እስኪጨርስ ሪሜን። እስቲ አሜን በሉ። ብዙ ጊዜ ሰው ታጋሽ ነኝ ይላል፣ ቀና ይላል። ጎናችሁ ያለው ሰው ታገስ በሉት። በጣም ነው የወደድኩት ቃሉ። ኦፖሜኖ የሚለው ቃል ሪሜን አንደር። እኔ ገባኝ ሆነ። የምታልፉበት መንገድ እንደ ክርስቲያን ይገባችኋል። መልስ ስትሰጥ የሚያስበለ ቦታ አለ። በለው በለው ኃይልን አሳይ ይልሃል መጽሐፍ። ሪሜን አንደር። እስቲ አሜን በሏ። ጌታ ኢየሱስ ታገሰ የሚል ቃል አለ። ታገሰ፣ ዝቅ አለ፣ ጸጥ እየቻለ። አንተ የኢየሱስ ጸጥታ እኮ ጴጥሮስን ተፈታትኖታል ሰይፍ እስኪመዝ። ኢየሱስ ዝም ባይል ጴጥሮስ ከየት ያወጣዋል? የኢየሱስ ጸጥታ የገለጣቸው እኮ ናቸው እኮ ጴጥሮስ። አንተ ጸጥ ስትል አንዳንዱን ወደ ብርሃን ታወጣዋል። ጴጥሮስ ላታርኩሽ ምን ሆነሃል ጴጥሮስ አለ። እንዴ ታዲያ ሳይመልስ ሰጥቷል። በጣም ጸጥታዋል። በዛም ማለት መጽሐፍ ሲናገር እኮ ምንድነው ጲላጦስ በጸጥታው እስኪገረም ድረስ ምንድነው ይሏል፣ ያወራል። ጸጥ ዲፕ ነው ሳይለንሱ። ጸጥ ወደ ውስጥ ነው ጸጥ ያለው ኢየሱስ። አፉ ብቻ እንዳይመስል ልቡ አይመልስም። መጽሐፍ እኮ በልቡ አልተገኘበትም ነው የሚለው። አፉ እንዳይመስል የማይዝተው ልቡ አይዝትም። አፉ እንዳይመስል እበቀላለሁ ማለት ልቡ አይበቀል። ከውስጥ ወደ ውጭ ነው ጸጥታው። ዲፕ ኢንሳይድ ትዕግስት ሪሜን አንደር። ቆዩ እዛ ውስጥ ትዕግስት። አው በእናንተ ስራውን እንዲፈጽም እምነታችሁ ሲፈተናው የት ነው ትዕግስቴ? ስጸልይ፣ በሰው መካከል ስኖር ትዕግስት እግዚአብሔር ቼክ ያደርጋል። እግዚአብሔር ምን ያህል እምነት አለህ ብሎ አይደለም የሚፈትን። ያንተን የእምነት መጠን እግዚአብሔር ያውቀዋል። በመከራው ስታልፍ አንተ እምነት ምን ያህል እንደሆነ ይገባሃል። የሚያዩ ሰዎች አንደርስታንድ ያደርጋሉ እምነት ምን ያህል እንደሆነ። እግዚአብሔር ያውቃል። እግዚአብሔር ለማወቅ አይደለም ቼክ የሚያደርግህ አንተን። የተቀመጠው የከበረ ነገር እንዲወጣ ነው ቼክ የሚያደርግህ። ስትሰባበር ግን መንገዱን እንዳታረዝመው ጸጥ በል ነው። በ14 ቀን የሚያልቅ መንገድ የ40 ዓመት ሆኖ በኋላ መከራው መሃል እድሜ እንዳያልቅ ከፊት የተቀመጠ ሌላ ብዙ ክብር እያለ እየተሰቃየ አላልቅ ብለህ እድሜ ያልቃል። ትዕግስት በእናንተ ስራውን የሚቀጥለውን ቁጥር በእውነት በጣም ምርጥ ነው። በእውነት ደግሞ ለእናንተ መንገድ እምነት በእግዚአብሔር ቃል የሚመጣው ይህን ሚስ እንዳታረጉ። እምነት ሁሌ የሚመጣው በእግዚአብሔር ቃል። እሺ እናገረዋለሁ። ይሄን እምነት ሁሌ በእግዚአብሔር ቃል የሚመጣው አንዳንድ ቃል አለ። እምነትን እመነው የሚሉ እምነትን እመነው ምን ነው እንዴ? እምነት አካል ነው እንዴ? እንዲህ የምትደገፈው እኮ አይደለም። የእግዚአብሔር አይነት እምነት እመን። እግዚአብሔር ታማኝ ነው። የኔ እምነት የሚቆመው እግዚአብሔር ታማኝነት ላይ ነው። የእግዚአብሔር አይነት የሚባል እግዚአብሔር ምን ያምናል? ታማኝ ነኝ ነው የሚለው። ደግፍ አይልም እግዚአብሔር። እንዴ ሁላችን እሱ ላይ ነው የተደገፍነው። አረ እንዴ እግዚአብሔር ተደግፉ ቢደገፍ እንዴ ማላይ አፈር ላይ ሰው ያስደግፍም እኮ ሰው ይፈርሳል። እንኳን እግዚአብሔር እምነት ሁሌ ግራውንድ የሚያደርገው እግዚአብሔር ቃል ላይ። በእግዚአብሔር ቃል የተገኘ እምነት ደግሞ ይፈተናል። ሲፈተን ያ ፈተና ያ ቻሌንጅ ትዕግስት ነው። ከውስጡ ዲስከቨር ይደረግ ትዕግስት ይገኛል እዚህ ውስጥ። ከዛ ትዕግስት ምንድን ነው የሚለው? ቁጥር አራት ምንድን ነው የሚለው? ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን
ፍጹማንና ምሉዓን የሚለው ቃል ከፐርፌክሽን ጋር የተያዘ እንከን አልባ እንድትሆኑ ትዕግስት በእናንተ ሥራውን። ይሄ ቃል ያዕቆብ ያቀረበውን ቃል በተለየ በሁለት አንግል ነው ያቀረቡት። በተለየ በሁለት አንግል እንዲቀርብም አድርጎ ነው እሱም የጻፈው። የመጀመሪያው ከመስዋዕት ጋር የሚያያዝ ነው። ሁለተኛው ደግሞ በእነሱ ዘመን በጣም ዝነኛ የነበረው ጨዋታ ሩጫ አይነት ስፖርት ስለነበር ከሁለቱ ጋር የተያያዘ ነው እና የመጀመሪያው ከመስዋዕት ጋር ለእግዚአብሔር የሚቀርበ መስዋዕት፣ እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የኔ ነው የሚለው መስዋዕት ፍጹም ነው፣ እንከን አልባ ነው። እግዚአብሔር ይገባኛል የሚለው እኔም ለእግዚአብሔር ይገባዋል ብዬ የምሰጠው ማለት ነው። ይሄ በእናንተ ዘንድ እንዲገኝ ለእግዚአብሔር የሚገባ እንድትሆኑ፣ ፐርፌክት እንድትሆኑ፣ ከእግዚአብሔር ፍላጎት ጋር እኩል ፊት እንድታደርጉ ትዕግስት በእናንተ ሥራውን ይፈጽም። ሁለተኛው የሚቀርበው ከስፖርት ጋር ከሩጫ ጋር የተያያዘ ነው። ፍጹማንና ምሉዓን በአንድ ቀን አዳር ምንም ነገር ወደ ፍጽምና አይመጣም፣ እንደምታውቁት ነው። በተለይ እኛ እስቲል እየተሰራንም እንቀጥላለን። በጣም እልህ አስጨራሽ በሆኑ ትሬኒንጎች ነው። አንድ ሯጭ አሁን ወንዴ ቢያስረዳን ይዝጋውት። አንድ ሰው ሩጫ የጀመረ ቀን ምናልባት ጥቂት ሊሆን ይችላል ሊሮጥ የሚችለው። በትሬኒንግ ብዛት ግን ሰውነቱን አስለምዶ የሆነ ነገር አቺቭ ማድረግ ብቻ እኮ አይደለም፣ መሻለም ደረጃ ይደርሳል፣ ፐርፌክት ይሆናል። ይሄ ግን የላይፍ ታይም ትሬኒንግ ሊጠይቅ ይችላል። ፔሸንስን፣ ትዕግስትን ያዕቆብ ያስቀመጠው ከዚህ አንጻር ነው። በእነሱ ዘመን ሩጫዎች ስለነበሩ፣ ውድድር ስለነበረ፣ ትግል ስለነበር በአንዴ አይመጣም። ነገሩ ላይ ግን ፊት እንዲያደርጉ እንዲገጥሙ በጣም እልህ አስጨራሽ በሆኑ መንገዶች መካከል ነው። በትዕግስት እንቅልፍን ትከለክላለህ፣ ምቾትን ትከለክላለህ፣ ብዙ ነገር ትከለክላለህ፣ አፒታይትን ታስተካክላለህ። ምናልባት በጊዜው የማትፈልገውን ነገር ታደርጋለህ። ብጥብጥ ያደርገዋል የህይወትህን ፕሮግራም። ለምን? ፐርፌክት ለምን? ይሄንን ስታደርግስ ትዕግስት ይፈልጋል። ትዕግስት ይፈልጋል። ካልታገስ ፍጽምናው ምሉዕ መሆኑ አይመጣልህ። ትዕግስት ይፈልጋል። እያስጮኸ ሊሆን ይችላል የሚሰራው። ከላይ ላይ የምትቀንሰው ነገር ይበዛል፣ የምትተወው ነገር ይበዛል፣ የምትጨምረው ሌላ ነገር አለ። ይህንን ሁሉ የምታደርገው ግን ፍጹም ለመሆን። በጣም ብዙ ጊዜ ያለቀ ነገር እንፈልጋለን፣ ነገሩ የሚመጣበትን መንገድ ግን አንፈልገው። ፕሮሰሱን ለማምለጥ ብዙ ጊዜ እንጸልያለን። እንደዛ ሆናችሁ አታውቁም? ጌታ ሆይ እንደማልችል ታውቀዋለህ። ትሬኒንጉን አምልጠን ተመርቀን ለመቆም ትምህርቱስ 12 ዓመት ሙሉ ከፕሪፓራቶሪ ተነስቶ ሲማር ከርሞ 12 ግራጁዌት አድርጎ ካምፓስ ጆይን አድርጎ እንደገና ገብቶ እንደገና ተምሮ ተመርቆ፣ እኛስ መነሳንሱን አዙሩት የሚለውን ቀን ነው የምንፈልገው። መነሳንስ ዝም ብሎ ይዞራል እንዴ? መመረቅ ከፊት ካለ እችን መታገስ፣ ፔሸንስ። ክርስትናም ናቹራል ነው። ምትሃት እንዳትለምዱ፣ አስማት እንዳትለምዱ። እንደዚህ እርግብ ፊልም ላይ ነው ያለው። እንደዚህ አይነት ነገር መሬት ላይ የለም። እንደዚህ ኮፍያ ዋው የለም። ክርስትና ዋው ይጠፋባል። ዋው ራሱ ይጠፋባል። ፊደል ያጠላፍ እና እግር ጡንቻ ያወጣል። ቦዲ ቢውልድ ታረጋለህ፣ ተፈረጠማለህ። ለምን? ነገ እግዚአብሔር የሚፈልግ ቦታ ሄደህ ትቆምለታለህ። አየህ፣ ሙሉ ትሆናለህ። እግዚአብሔር ና ሲል እምቢ አትልም። ዌል ትሬንድ ነህ። አቲቲዩድ የክርስቶስ አይነት ነው። አቋምህ ያጥንት ስትራክቸር የኢየሱስ አይነት ነው። የምትወደውና የምትጠላው የእሱ አይነት ነው። ለምን? ትዕግስት ስራውን ፈጽሞ ሪሜን አንደር። ለምንድን ነው ዝቅ ብዬ የምታገሰው? ሙሉ እንድትሆን፣ እማያሳፍር ሰራተኛ እንድትሆን፣ ነገ እግዚአብሔር የሚመካበት ባሪያው እንድትሆን። እግዚአብሔር ምንም ቢያደርግብህ የማይፈራህ መሆን አለበት። አሁን ተአምር ባደረግ በእጁ
ይጠፋብኝ ይሆን? ዝና ጥርግ አድርጎ ይወስደው ይሆን? ገንዘብ በሰጠው ሀብት ይወስድ? አይፈራህም። ማቹር ካረክ ሄሪዮስ መሆን አለባችሁ። ቴክነን የሚታቀፍ ሕፃን ኔፊው ገና ዱክ የሚል ቲኔጀር ነው። ሄሪዮስ ከሆነ ማቹር ድሰ የእግዚአብሔር ልጅ ተገለጠ የሚለው ቃል በዚህ ሄሪዮስ ማቹር ያደርጋል። የአባቱን ቤት ማስተዳደር የሚችል ልጅ ማለት ነው። የፍጥረት ናፍቆት የእግዚአብሔር ልጅ መገለጥ፣ የእግዚአብሔር ልጆች መገለጥ ሮሜ 8 ሄሪዮስ ከሆነ ቃሉ ማቹር ያደረገውን ነው የሚፈልገው ፍጥረት። የአንድ ዓመት ሕፃን ልጅ ድክ የሚል ሕፃን ልጅ አምጥተህ ውጣ ይወጣል? እጅ ጭነህ ብትጸልይለት ይወጣል? በኢየሱስ ስም ውጣ ብትለው ይወጣል? አትፍሩኛ ይወጣል። ይሄ ልጅ እንዲወጣ ምንድነው ማድረግ ያለብኝ? ማሳደግ። እያበላው እያጠጣው እያበላው እያጠጣው በ15 ዓመቱ ሲመጣ 2 ደረጃ ባንድ ይወጣ። እድገት የሚፈታው ነገር ብዙ ነው። ቸርች ውስጥ እደጉ እደጉ እደጉ። ልጆች ሆናችሁ አትመኩ በልጅነታችሁ። እውነቴን ነው የምነግራችሁ። ሰው እንዴት ኢንፋንት ክርስቲያን ሆኖ እንዴት ይመካል? ይገርምሃል። እኔ አይባልም መሞት አለብኝ እኔ ክርስቶስ በእኔ ወደዚህ መምጣት አለው። ክርስቶስን እንደዚህ አልተማራችሁትም ይላል እግዚአብሔር ቃል። አየህ ክርስቶስ እንደዚህ አልተማርከው ማለት አንተ ሌላ የተማርከዋል እና አፈራርሶብህ እግዚአብሔር ክርስቶስን አስተምሯል። መንፈስ ቅዱስ ልክ የሆነ ነገር ልታረግ ስትመጣ ክርስቶስ እንደዚህ አልተማርከው ይልሃል። ከዛ የሆነ ቀን ክርስቶስ እንደዚህ አልተማርከው ከዛስ አይልህም። አንተ ነው የምትለው እንዲህ አልተማርኩትም ትላለህ። ስትበስል ስታድግ ያንተ ይሆናል። መካሪ ነጋሪ አትጠብቅም፣ ራስህ ታደርጋለህ። ፍጹማን መሆን አለባችሁ። ፐርፌክት ምሉአን መሆን አለባችሁ። እንከን የሌለው ማለት ነው። ባይዘው ይሄንን እንዴት ነው የማደርገው? ፕሮሰስ አለው እና ታገስ፣ ዝቅ በል፣ ትህትና ሂዩሚሊቲ ውስጡ አለው። ትሁት መሆን አለው። ሰጥተህ ነው የምትቀበለው። እድሜ ተከፍላለህ፣ ብርሃን ይሰጣል። ቁጭ ብለህ አይነ እስኪደበዝዝ ድረስ ታነባለህ፣ መገለጥ ይሰጣል። ተንበርክከህ ትጸልያለህ፣ ይበራልሃል። ዝም ብሎ አየር ላይ የፈሰሰ ነገር ድነት ነው። እሱንም ሰርተህ ስለማትችለው ነው በነፃ ይሰጣል። ብትሰራ ስለማታመጣው ድነት በነፃ ነው። ሌላውስ ዲማንድ መቀመጥ አለብህ። አሜን በሏ። እውነቴን ነው የምላችሁ። ከ5 ዓመት በኋላ ምድሪቱን ሲስተሙን ቻሌንጅ የሚያደርግ ትውልድ ያስፈልገናል። ቸርች እየመጣ የሚሄድ ብቻ ሳይሆን ሲስተም ቻሌንጅ ማድረግ የሚችል ራይቸስ የሆነ አቋም የማይቀይር በደረሰበት ቦታ በሙሉ በክርስቶስ የማያፍር ነኝ የሚል ክርስቲያን ነኝ የሚል በጌታ ነኝ ፕራውድ የሚያደርግ። ይሄ ግን ዝም ብሎ እንደማይመጣ አወቁት። ማንነት ነው፣ መሰራት አለበት። እሱን ሲሰራው ሌላውን ያፈርሰዋል። እሱን ሲገነባው ሌላውን እያፈረሰ ነው። እሱን ሲተክል ሌላ ይነቅላል። እኩል ሁለት ነገር እግዚአብሔር አይተክልም። ስንዴም እንክርዳድም ጎን ለጎን ይተክላል እንጂ እላይ ላይ እኩል አይተክልም። አጠገብ እንክርዳድ ይበቅላል እንጂ እላይ ላይ ስንዴም እንክርዳድም ይበቅላል የሚል ቃል የለም። ስንዴውን ከእንክርዳዱ ጋር እንዳትነቅሉት የሚለው ጎን ለጎን ነው። ባይዘው እላዩ ላይ አይደለም። ሁለት በአንድ አይበቅልም። አጠገብ ለአጠገብ ነው የሚበቅለው። እላይ ላይ እንክርዳድ በዚህ በኩል ስንዴ በዚህ በኩል የሚባል ሁለት አይደንቲቲ የለም። ባይዘው ስንዴ የሚመስል እንክርዳድ ሊሆን ይችላል እንጂ ስንዴ አይቀላቀልም። የክርስቶስ ሕይወት ሚክስ አያደርግም። እስቲ አሜን በሏ። የተለየ ነው እና የጊዜ ጉዳይ ታስታውቃል። የትም ግባ ያቋል። በጌታ ነው ትባላለህ። ጴንጤ ነኝ። አንዳንዶች እንዴ ጴንጤ አይደለሁም ነኝ ነኝ እኔ ነኝ። ጴንጤ ቃል ነው ይላሉ። ምንም ይሁን ነኝ እና ምንድነው ምንም። አንዳንድ ሰው እሺ ምንድነው ሲባል ምን መሰለ ክርስቲያንማ ነህ። ጴንጤ ስትል ግን የምታምነው ይታወቃል። ኢየሱስ ክርስቶስ በመስቀል ላይ በሰራው ብቻ ነው ማምነው ማለት ነው። ጴንጤ ነኝ ስትል ነኝ። አትፈሩ፣ በፍጹም እንዳታፍር። እግዚአብሔር በእኔ አላፈረም። እኔ አሳፋሪ ነኝ፣ በእኔ አላፈረም። እሱ የሚያኮራ ነው። እንዴት ነው የማፍረው? እሱ ይሄንን አይደንቲቲ አየህ፣ ይሄ በስሜት የምትለው አይደለም፣ አቋም ነው፣ ማንነት ነው የሚሆነው። ይሄንን ማን ነው የሚሰራው? ትዕግስት። ፔንፉል ነው፣ ታግሰን ግን በእውነት ገበሬው ከፍሬው የመጀመሪያ ሊበላ ይገባዋል የሚል ቃል ባቸው ሁለተኛ ጢሞቴዎስ ነው። የመጀመሪያ ለምን ሌላውስ አይበላም እንዴ? ይበላል። ገበሬ ሸጦለት። ገበሬውስ አይከፍልም። ሲከፍል ነው የኖረው። እድሜ ከፍሎ፣ ጉልበት ከፍሎ፣ እንቅልፍ ከፍሎ እሱ ይሰራ የከረመው እና የመጀመሪያ የፈለገውን ቢያደርገው ይችላል። ለምን? ዋጋ ከፍሎበታል። ክብር ለእግዚአብሔር ይሁን። ታገሱ። በጣም ነው የምወዳችሁ። ስለምወዳችሁ ነው እውነትም እነግራችሁ። ስለዚህ ሙሉ ሁኑ፣ ፍጹም ፐርፌክቱ መጽሐፉ ነው የሚለው። ለምን? እንዴት ነው የሆነው? በሂደት እምነቴ ሲፈተን ትዕግስት ተገኝቶ በትዕግስት መታገስ። መቼስ አንችልም እንትኑ ቴምፐራችን ዲግሪው ነው የሚለያየው እንጂ አንችልም። ማንም ሰው ይታገስ። አይ እንግዲህ እሱን እኮ ነው የሚያወጣልህ። ኑሮ ያደርገዋል። ታውቃለህ? ሙልጭ አድርጎ ኮናቸው ያለው ሰው ዝም ብላችሁ ታገስ። አይ በሉት በደንብ
ታገስ በሉት። ነገሩ ስትፈርስ ታገስ በሉት። ሙሉ መሆን ማለት እዚህ ጋር ቆሞ መስበክ አይደለም፣ ህይወት ነው። እስቲ አሜን በሏ። የሆነ ነገር ለ40 ደቂቃ ፐርፎርም ማድረግ አይደለም ሙሉ መሆን። ሙሉ መሆን ማለት የሆነ ነገር ላይ በጣም አክቲቭ መሆን ማለት አይደለም። ሙሉ መሆን ማለት በህይወት ክርስቶስ ኢየሱስን መስሎ መኖር ማለት ነው። በፍጹም ዶንት ዲሲቭ ዮርሰልፍ። ራሳችሁ እንዳታታልሉ። እግዚአብሔር አይሸወድማ፣ የልብ አምላክ ነው። የተለወጠ ሰው ነው የሚፈልገው እግዚአብሔር። በፍጹም ጥላውን እዚህ ጋር 40 ደቂቃ ሰብኮ ኢምፕረስ አላደረገውም እግዚአብሔርን። እውነት በመናገር እግዚአብሔር ይሸልመኛል፣ ምንም ጥርጥር የለውም። ግን ኢምፕረስ ግን አላደረገውም። የተሰራ ማንነት ግን ይፈልጋል ከጀርባ። አሜን በሏ። በቃ ራሳችሁን እንዳሸነግሉ ማለት ነው። ምንም ነገር ነገ ይደርሳል እንዳትሉ ዛሬ ጀምሩ። አሁን ጀምሩ። ዛሬ ወስኑ። ጌታ የተባረከ ይሁን። ከዛ የምትቀጥሏን ቁጥር ከእናንተ ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉም የሚሰጠው እግዚአብሔርን ለምን ለእርሱ ይሰጠዋል። ከእናንተ ምክንያቱም በመከራ ስታልፉ ከእውቀት በላይ ጥበብ ነው የሚያስፈልገው። የምታውቁትን ነገር መሬት አውርዳችሁ የምትኖሩበት መንገድ ነው ጥበብ። የገባችሁን የተረዳችሁትን ነገር መሬት አውርዳችሁ ወክ የምታረጉበት መንገድ ነው ዊዝደም። ኖሌጅ እዚህ ውስጥ ነው የሚቀመጠው። ዊዝደም እግር ላይ ወርዶ በነገሩ ላይ አዛምደ የምትኖርበት መንገድ ነው። በመከራ መካከል የሚያስፈልገው ጥበብ ነው። ኦልሬዲ ስትማር ኖርሃል፣ ስታጠና ከርመሃል፣ ስትጸልይ ኖርሃል። የምታውቀው ነገር አለ፣ የገባህ ነገር አለ። አዎ ያንን የምትኖርበት መንገድ ጥበብ ነው። ስለዚህ በዚህ መከራ መካከል ስታልፉ ከእናንተ ማንም ጥበብ ቢጎለው ይልና ሳይነቅፍ በልግስና የሚሰጠው እግዚአብሔር የተጠራበት አይደል? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጠው እግዚአብሔር እንደዚህ አይነት አምላክ መሆኑን ማመን አለበት ስትጸልይ። ሳይነቅፍ በልግስና ሰጪ ነው እግዚአብሔር። ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ማለት ባይዘው ትክክለኛ ቃሉ የለማኝ እንትን ማንነት እግዚአብሔርን ይለምን። ሲለምን ልመና ውስጥ ትህትና አለ፣ ልመና ውስጥ ልምምጥ አለ። በእግዚአብሔር ፊት ቀርበ ብታረግልኝ ይሻላል አይደለም። እባክህ 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 እንደው እባክህ እንደው ደስ ካለ አንዳንድ ሰው እንደዛ ነው አይደል? አንዳንድ ሰው እንደዛ ነው። እግዚአብሔር ሆይ እናርገው። እንደዚህ አይነት ጸሎት እንዳትጸልዩ ሞክር ነው የሚልህ። እኔ አልችልም የለውበትም ግደለኝ ብለህ ነው መቅረብ ያለው። ግደለኝ የምታረገኝን አርገኝ ስትለው የሚያረግህን ያረጋል። እውነቴን ነው የምነግራችሁ። እኔ አንዳንድ አሁን እንደዚህ ብላችሁ አትጸልዩ። እኔ ሸክላ ነኝ፣ እኔ ነን ካፈራን የተሰራ ነው። ካዳችሁ እንደሱ ነው ታው ነን። አሁን ሸክላ ነኝ ማለት አሁን ሸክላ ነኝ ማለት አይደለም ትርጉሙ አይደል? ይሄ መዋረድ የትህትና ቃል አይደለም ይቃሉ። ዝቅ ብለህ እንደማትችል እግዚአብሔር የሚያግዘው የማይችል ሰው አየህ። እችላለሁ ካልክ ትችላለህ፣ ቀጥል ነው የሚለው። እማትችል ከሆንክ ነው የሚረዳ። አልችልም ማለት አለብህ፣ ባይዘው ማውጣት አለብህ። ከባድ ነው ለኛ በእውነት መገዛት። አሁን እኛ በእውነት ነው አሁን እዚህ ውስጥ አድዋ የተዋጋለ ይሄ በታሪክ እኮ ነው ቀና ብለን ያለን አባቶቻችን ብለን እኛ ልመና ይጨንቀናል። በእግዚአብሔር ፊት ድፍት። አሁን ነጋውን ጸሎት አለ 11 ሰዓት ጀምሮ ኑና ተንበርከኩ። አሜን በሏ። ለምኑ ደፈት ብላችሁ በቃ እንባ፣ ለቅሶ፣ ልምምጥ። አንድ በጣም ወዶ ቃል አለ መዝሙር 40 ነው ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት እርሱም አይደል። ከዛ ግን ጸለይኩ ነው እንዴ? ቆይቼ ደጅ ጠናሁት ጸለይኩ እኮ አይደለም፣ የህይወት ስርዓት ነው። አቆይቶታ ጸሎት ያልቀባል። ከዛ እምትለውን በሙሉ ብለህ ጨረሰህ እኮ ነው አልቆ ይዞ ቆየው። የት ደጅ ውስጥ አስገብቶት መሰል እየተያዩ እንዳይመስል እኮ አንኳኳለሁ አለ እግዚአብሔር። እንዴት ነው የሚያበሳጭ ሰው ቁጭ ብሎ ስታንኳኳ? አትምጣ ጥሩ እኮ ነው። አትግባ አንድ ነገር ነው። ዝም ፈተና ዝምታ። አንድ አቺ ሴት ማን ነው ስሟ? ስሟ አልተጠቀሰም። ትዝ ይላችኋል? ኢየሱስ እየሄደ እየተከተለች የሚዝጋለ ግሪክ እንደ ኢትዮጵያውያን አይደሉም። ሲጸልይ ጣዖታቶቻቸው ፊት
ክብሯን እየጣለች አባራ ባባራ እየሆነች እግሩ ስር እየወደቀች ጣዖታቶቻቸው ጋር እንደሚሆኑት ነው ኢየሱስ ጋር የምትሆነው። ቀጥሎ ኬዟ ከባድ ነው። ልጇ ናት የታመመችው። እየተንከባለለች ልጄን ፈውስልኝ። ደግሞ ልጄን ፈውስልኝ ብቻ እኮ እንዳይመስል የዳዊት ልጅ ብላ ጠርተዋለች። ታውቃለህ? አይሁዳዊ ነው የዳዊት ልጅ ማለት። ዳዊት አይሁዳውያን ነው። ያው ሲቲዝንሺፕ በለው ቦርድ ምንም ሁሉ ሰባብራ ነው የመጣችው። የዳዊት ልጅ ሆይ ልጄን ፈውስልኝ ስትለው መጽሐፍ እንዲህ ዝም ብሏት ሄደ። ምልካለ ጸጥ አላት። ዝም ብሎ ተራመደ። ሴት እየተከተለች ስትጮህ የሚል ቃል አለ። ጴጥሮስ መንፈስ ቅዱስ አልተሞላም። ሰው አይታገስም፣ አይሸከምም። መምህር አለው። አቤት አለ። እየተከተለች እንዳታስቸግረ ግሩፑን ረበሸችው አለ። በጠበጠችን አለ። ምንድነው ያንተን ብለን ወጥተን ምንድነው የምታስረብሸን? መልሳት እስቲ ሲለው እሷን ዝም ብሎ ጴጥሮስን መምህር ሲለው አቤት አለው። እሷ እምነቷ ታላቅ ነው፣ እሱ የሰናፍጭ ቅንጣት እምነት የለው። ምክንያቱም እምነት ስጠን ሲሉት የሰናፍጭ ቅንጣት የምታህል ቢኖራቸዋል የለም ነው። እሷ ዝም ቢላት ትከተላለች። ጴጥሮስን ዝም ቢለው ባክ ነው የሚያደርገው፣ እንዳያረግ ነው። ሐዋርያ ሥራ ላይ ነው ሰውየው የበሰለው። አዎ በየመንገዱ እየተመለሰ የሚመለሰው ኢየሱስ። ሰይጣን ሊያበጥር መጣ የተባለው እኮ እሱን እኮ ነው። ይሄዳል ሰይጣን ሰፈር ጠቃል እንትኑ ሰፌድ ላይ ቁጭ ይላል። ሊያበጥረው ሲል ኢየሱስ ከአየር ላይ ሰይጣን ሊያበጥር የሚለው ሰፌድ ላይ በድግ ሊያደርገው ሲል ኢየሱስ ብድግ ታው ማለድኩልህ ይሏል። ና ተመልስ ና ተመልስ። ልመኗን አይታችሁታል። ልጄን ማርልኝ፣ ልጄን ማርልኝ፣ ልጄን ማርልኝ ሳይነቅፍ በልግስና እንደሚሰጥ የገባት የዳዊት ልጅ ስትለው ነው። ንጉሥ ነህ ሁሉ አለ ትሰጣለህ አለችው። የዳዊት ልጅ ጋር የናዝሬቱ ኢየሱስ ቢሆን የናዝሬት ከተማው ነው። የዳዊት ልጅ ከሆነ ግን ሮያል ፋሚሊ ነው። ላይኔጅ መሲያኒክ ነህ እና ሁሉ አለ ትችላለህ እና ስጠኝ ነው። አየህ ሳይነቅፍ በልግስና እንደሚሰጥ ገብቷታል። አልመለስም ያለችው ለዛ ነው እንጂ ኢየሱስ አይተው ዝም ብለው እንዴ እግሩ ስር ስትወድቅ እኮ ተሻግሯት ሄደ። በላዩ ላይ አትመለስም እንዴ? አውቀዋለች ማን እንደሆነ። እየጨከነባት ሳይሆን እምነቷን እየወጣው እንደሆነ ገብቷታል። ለነ ጴጥሮስ አይ በሌክቸር ደረጃ ክፍሉ ሰጥቷቸዋል። አሁን እንትን ቮኬሽን አለው ክላሱ። አሁን ደግሞ በተግባር እያስተማረ ነው። አይ ሰናፍጭ ቅንጣት እምነት የለውም ይኸውልህ እምነት እያለው ነው። ሁሉን ትተን ተከተልን ትርፋችን ምንድን ነው እያለ የሚከተል ሰውዬ የእኛ አይነት ናቸው። እኛ እንደሱ ምን ጸልየው ጌታ ላንተ ስል ለእኔ ስትል ብትሉ ላንተ ስል አትሉ። ለእኔ ስትል መስቀል ላይ ሞት ከበለ ብትጀምር ምንም ለእግዚአብሔር አድርጋ ይበቃል። እስቲ አሜን በሏ። ሞተን ራሱ በእውነት ትንሽ መለስ ባረገልን እንኳን ኖረን ከዛ መልሳት ሲለው ጌታ ኢየሱስ ምንድን ያለው? አንቺ ሴት አላት። አስበው እንግዲህ ኢየሱስ አንቺ ሴት ሲል የተከበረ ሰው ራሱ አንቺ ሴት ካለ ሰው አንቺ ሴት ሲላት አቤት ስትል የልጆችን እንጀራ ለውሾች አልሰጥም ቆይቼ ደጅ ተንኳኳ። የልጆችን ለውሾች አልሰጥም ሲላት ልክ ነህ ልጆቹ እነሱ ናቸው አለችው። እነ ጴጥሮስ እኛ ውሾች ነን አሕዛብ። የልጅ ለውሻ አይሰጥም፣ ማነሩም አይፈቅድም። ልጅና ውሻ እንደ ጎን ለጎን ይቀመጣል። ግን መምህር አለችው ልጆች ሲበሉ ከገበታቸው ፍርፋሪ ሲወድቅ ቡችሎቹ ገብተው ይለቅሙታል። ቦታው ነው የሚለያየው፣ ምግቡ አንድ አይነት ነው አለችው። እነሱን ከመስቀል በፊት እየፈወስክ ነው፣ እኛን ከዛ በኋላ ነው። እስቲ ቀድሜ ሊከስል ልቀም ምንድነው? እነ ጴጥሮስ ልጆች ናቸው ነው ሲበሉ ይጥላ ያዝረከረካሉ ነው አይደል? ልጅ እኮ ሲበላ 25% አይጎርስም ይወድቃል በሙሉ። እና ጴጥሮስ ወደዚህ ወደዛ እያለ ሲያዝረከረክ የኔ ልጅ ከስሩ መታ ትልቀመው ምግቡን። ጌታ እንደዚህ ያላት አንቺ ሴት አላት። ድጋሚ ፋታ አልሰጣለችው። አቤት እምነትሽ ታላቅ ነው፣ የፈለግሽው ሁሉ ይሁንልሽ። እንደሱ ነው የሚለው ቃሉ። መጽሐፍ እኮ ወደ ቤቷ ስትመለስ አጋንንቱ ወጥቶ ልጇም ተኝታ አጋንንቱ ይውጣ ይግባ አላለም ኢየሱስ። የፈለግሽው እሷና ኢየሱስ ሲስማሙ ሰይጣን ነው የወጣው። የዴሊቨራንስ ሚኒስትሪውን አሳደገው ኢየሱስ። የሴትዮዋ እምነት እኮ ነው። ደጅ ጠናሁት አቆየኝ አለ። ክረምት፣ በጋ፣ ፀሐይ፣ ዝናብ፣ ሌሊትና ተፈራረቀብኝ። ልብሱ ላይ ሊያልቅ ይችላል። እየጸለየ ተደፍቶ እግዚአብሔር ወይ እባክህ እያሉ ከዛስ መጣ እግዚአብሔር ዘንበል አለልኝ አለና ደጅ ጠናሁት ብሎ ከዛ እርሱ ዘንበል አለልኝ። ከዛ ግን ዘንበል አለ ብቻ አይደለም። ዘንበል አለ በቂ ነው በቂ ነው። ግን እሱ ከመጣ ዘንበል አልኩ ብቻ አይደለም። ዘንበል አለልኝ አለ። ከሚውጥ ጭቃ ከረግረግ ማጥ ከሚውጥም ጭቃ ውስጥ አወጣኝ። እግሬን በአለት ላይ አቆመ፣ አረማመዴንም አጸናው። ምን ማለት ነው? የእድሜ ልክ ነው። አንዴ ከመጣ እስኪመጣ ያሰቃያል። ከመጣ ግን አረማመድህን ሁሉ የሚቀጥለውን የላይፍ ታይም ፓዝን ይቀይረዋል። እስኪመጣስ መታገስ ይሻላል። ግን አይደል የትም ኖሮ ባክኖ ከመሞት እግዚአብሔርን ታግሶ የሚቀረውን ዘመንን የክብር ማድረግ ይሻላል።
ከእናንተ መካከል ታግሶ እየሄደ እያለ ጥበብ የሚጎለው ካለው ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን። አሁን ስሙን፣ እግዚአብሔር ያሰቃያል የሚል ትምህርት አይደለም ያለው። አንተ የምትቀርብበት ልብ እንዲያነ መሆን አለበት ነው። አሁን እግዚአብሔር ይዞብህ ቆይ ቁጭ በል ተንበርከክ ተነስ ይልሃል አይደለም። ከእግዚአብሔር አንጻር አይደለም። እንደ እግዚአብሔር ቸር የለም፣ እንደ እግዚአብሔር ሰጪ የለም፣ እንደ እግዚአብሔር የሚወደኝም የለም፣ እንደ እግዚአብሔር የሚራራልኝ የለም። ግን አንተ ስትቀርብ በዚህ አይነት ልብ ቅረብ ነው። በልመና ቅረብ፣ በትህትና ቅረብ፣ ዝቅ በል፣ ራስን አዋርድ። ራስን አዋርድ ማለት በተገጣጠሙ ቃላት አይደለም፣ ውርደት የልብ መሰበር ነው፣ ትህትና ነው፣ የተዋረደ መንፈስ መያዝ ነው። ምክንያቱም መዝሙር 51 ላይ የተሰበረውን ልብ እግዚአብሔር አይንቀውም፣ የተዋረደውንም መንፈስ እግዚአብሔር አይተወውምና ይላል። እግዚአብሔር እየሄደ እያለ ትዕቢተኞች መንደር እግዚአብሔር ዝም ብሎ ነው የሚሄደው፣ አይሰማም። ፈሪሳውያን አሁን ሲጸልዩ ዝም ብሎ ነው የሚሄደው። 80 ዓመት ጸልዮ ፈሪሳዊ እግዚአብሔር ሲያገኙ ሳትጸልይ መጣ ነው የሚለው፣ አይሰማማ። የተሰበረ ልብ ሲያዝ አያልፈውም ይላል፣ የተዋረደ መንፈስ አይንቀውም። እኔ ግን ወደዚያ ወደ ትሁት የሚል ቃል አንባቸው ኢሳይያስ ላይ መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ወደዛ ሰው እመለከታለሁ። እስቲ አሜን በሉ። ሳይነቅፍ በልግስና የሚሰጠውን እግዚአብሔር ነው ይለምን። ላይክ ቤጋር ለማኝ ትሁት ሆኖ እየተለማመጠ እንደሱ ያርግ፣ እግዚአብሔር ይሰጠዋል ነው የሚለው ቃሉ። እየተለማመጥክ ኑር ብቻ አይደለም፣ ሰጪ ነው እግዚአብሔር። አይነቅፍህም ሲሰጥህ። በየቀኑ ነው ምን ለምነኝ አይልህም። ቀጥሎ ሲሰጥህ አይሰፍርም፣ በልግስና ነው። እችን ታክል አይልም፣ በልግስና እንካ። አሜን ነው። ያልጸለይከውን ሁሉ ነው የሚሰጠህ። ክብር ለኢየሱስ ይሁን። የምትቀጠው ቁጥር 6 ላይ ዳሩ ግን አሁን ይሄኛው ሳይጠራጠር የሚለምን ነው። ቁጥር 6 ምንድን ነው? ቁጥር 6 ምክንያቱም አይደል የሚጠራጠር ሰው በንፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ባህር ላይ ያለች መርከብ ነው አይደለም የሚለው፣ ማዕበሉ ራሱ ነው። አንድ ሰው ነው ገፊው ማነው? ንፋስ እንደሚገፋውና እንደሚናወጥ የባህር ማዕበል ነው። ምን ማለት መሰለ? እምነት ከሌለ እግዚአብሔርን ትረስት ካላረከው ትሰምጣለህ ነው። ይውጠዋል፣ አይችልም ነው። መቆም አይችልም። አንስቴብል ነው፣ መቆም አይችልም። የሚጠራጠር ሰው እንደውም ደብል ማይንድድ ይለዋል። ደብል ማይንድድ የሚጠራጠር ሰው ማለት እኮ እንደሱ ማለት ሁለት ነፍስ ያለው ማለት ነው። ለሰማይም ለምድርም ሁለት ነፍስ ያለው፣ ለምድሩ ነው ያለው፣ ለሰማዩ እግዚአብሔር አለ የሚል። ለመሬቱ ቶ ቴክኒኩን ለኔ ቶ ቴክኒኳንም ታክቲኳንም እምነቷንም እግዚአብሔር ጋር። እስቲ አሜን በሏ። እውነቴን ነው የምላችሁ፣ በጣም ብልጣቱ እግዚአብሔር ላይ ነው እያልኳቸው ያሉት እንጂ ሞኙ ነው እያልኩ አይደለም። ልባሙ ግን እግዚአብሔር ላይ አይደለም። እግዚአብሔር ላይ በጣም ሊጠበቡ የሞከሩ ሰዎች አሉ መጽሐፍ ቅዱስ ላይ። 20 ዓመት እንዲሁ አይደል ያቃጠለው ያዕቆብ። 14 ዓመት የለፋው እኮ ራሔልን ለማግባት ነው አይደል? ራሔልን አገባው ሲል ሊያን ከሱ የባሰ እናቴ እሳት ነው ላባ። እኛ ሀገር በቀን ሚስት አይሰጥም፣ በሌሊት ነው የሚሰጠው። በሌሊት ነው አለና ከዛ ሊያን ከዛ ጠዋት ነው ያዕቆብ ሲል ሊያናት እንዴ ምን ማለት ነው ሲል እናቱን ልቆየለች ትንሿ ልሰጥ ነው እንዴ? ደሞዙን ግልብጥ ብታደርገው አይ ከእግዚአብሔር ጋር አልሰማስ። ደብል ማይንድ የአባቱን ኪዳን በዚህ በኩል ደግሞ የራሱ መንገድ አለ። መጨረሻ ላይ ፈርዖን ጠርቶ እድሜው ስንት ነው አለው። በጣም ጥቂት ደግሞ ብዙ ድካም አለ። ትንሽ ናት እሷም በጣም የድካሙ ማዕት አለው። እግዚአብሔርን ትረስት አድርጉ። አሜን በሏ። እንደ ባህር ማዕበል እንዳትሆኑ። የባህር ማዕበል እኮ አቅጣጫ የለውም። ወደዚህ ይሄዳል፣ ቀጥሎ ወደዛ ነው። እሱም አያውቀውም። ንፋሱ ነው የሚወዘውዘው። ሳትጠራጠሩ እግዚአብሔር ለምን። ምክንያቱም የሚፈተነው እምነታችን ነው። የምናልፈው በመከራ ውስጥ ነው። እግዚአብሔር ጥበብ ይሰጠናል። እምነት በጣም መሰረታዊ ነገር ነው። እምነት በክርስትና ሕይወት ላይ በጣም መሰረታዊ ነገር ነው። የዳነው በክርስቶስ ኢየሱስ አምነን ነው። በክርስቶስ ኢየሱስ የመስቀል ሥራ አምነን። ስለዚህ ነው እሱ የሚፈተነው። ብዙ ጊዜ ቴስት ያደርገዋል እግዚአብሔር። ዲያብሎስ ቴምት ያደርገዋል፣ እግዚአብሔር ደግሞ ቴስት ያደርጋል። የበለጠ ፒዩሪፋይ ሊያደርግ፣ ሊያጠራ፣ የከበረ ሊያደርገው። ታገሱ። እምነትን የመሰለ ክቡር ነገር ግን የለም። ለዛ ነው የሚፈተነው። ለዛ ነው ሁሌ ቼክ የሚደረገው፣ ፒዩሪፋይ መደረግ ስላለበት። እምነታችን የሚቆመው በእግዚአብሔር ቃል ላይ ብቻ ነው። የእምነት መገኘው የእግዚአብሔር ቃል ብቻ ነው።
ክብር ለእግዚአብሔር። እንግዳው ናችሁ እኛ መካከል የመጣችሁ ወንድሞች እህቶች ካላችሁ የከበረ ነገር እምነት ነው። እግዚአብሔር የሰው ልጆችን የሚያድነው በዚህ በክርስቶስ ኢየሱስ የመስቀል ሥራ በማመን ብቻ፣ ሌላ የለም። ሌላ መዳኛ መንገድ የለም። ሥራ አያድንም። ከእምነት በኋላ የሚገኝ ገንዘብ ነው ሥራ እንጂ በክርስቶስ ኢየሱስ ማመን ብቻ ነው ለሰው ልጆች የዘላለም ሕይወት የሚሰጠው። ይሄ መጽሐፍ የሚያስተምረን እሱ